ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው በርከት ያሉ ዓለም አቀፍና ሀገርኛ ጉዳዮች ዩቲዩብ ላይ በፍጥነት ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ሰበር ዜናዎችን በየሰዓታቱ ልዩነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ያላቸውን አቋም ተናገሩ። የኢራንን መሬት በእግረኛ ወታደር እንቆጣጠረዋለን፣ እንዲሁም በርከት ያለ ነዳጅም ወደ ሀገራችን እናጓጉዛለን። የኢራን ደሴት የሆነው ካርግ ደሴትም ከዚህ በኋላ የአሜሪካ ይሆናል፣ ወረሬ ይዘዋለሁ ሲሉ ዝተዋል። ይህንንም ተከትሎ በርካታ የአሜሪካ ወታደሮች ወደ ቀጠናው የገቡበትን ምክንያት በተመለከተ መገናኛ ብዙሃን ሰፊ ዘገባ ይዘው እየወጡ ነው። ሁኔታዎች ወደ አደገኛ አቅጣጫ እያመሩ ባለበት በአሁኑ ሰዓት ኢራን በዛሬው ዕለት ሌሊትም ከባድ የሚባል ጥቃት አድርሳለች። ይህንንም ተከትሎ በርከት ያሉ የአሜሪካ አውሮፕላኖች ከፍተኛ ጥቃት እንደደረሰባቸው ተዘግቧል። ኢራንም እንዲሁ በከፍተኛ ሁኔታ በእስራኤል የአየር ኃይል ዛሬ ሌሊቱን እንደተመታች ተዘግቧል። በቀጠናው ውጥረቶች ባየሉበት በአሁኑ ሰዓትም ከተመረጡ ጀምሮ እስካሁን በመገናኛ ብዙሃን ታይተው የማያውቁት የኢራኑ አዲሱ አያቶላ ሙጅታባ ካሚኒ ሶስተኛ መግለጫቸውን አውጥተዋል። መግለጫቸውን በሀገሪቱ ብሔራዊ ቴሌቪዥን ጣቢያ ተነቧል። ዝርዝሩን የማስደምጣቸው ይሆናል። በሌላ በኩል ኩዌትም መግለጫ አውጥታለች። ኩዌት ከፍተኛ ጥቃት ካስተናገደች በኋላ የኩዌት ውጭ ጉዳይ ሚኒስትር የአረብ ሊግ የሚባለው ስብስብ ቡድን የሞተ ነው በማለት ቃል በቃል ገልጸው እኛን ለመከላከል ምንም አላደረጋችሁም፣ እየተመታን ነው፣ እየወደምን ነው ሲሉ የኢራንን ጥቃት አውግዘው ነገር ግን ይህንን ሁሉ ስንሆን የአረብ ሊግ መግለጫ ከማውጣት የዘለለ ምንም ሲያደርግ አላየንም። ስለዚህ ይህ የሞተ ስብስብ ተስፋ የለውም ሲሉ ነው ቃል በቃል የተናገሩት። ይህም ደግሞ የኢራን ጥቃት በአረብ ሀገራቱ ጭምር ራሱ በውስጥ ጉዳያቸው እንደገባና መከፋፈል እየፈጠረባቸው እንዳለ በግልጽ አመልክቷል። ጉዳዩ ከሚታሰበው በላይ ቀጠናዊ ውጥረቱን እያየለ እንዲመጣ አድርጓል። ጥቃቶች እየተፈጸሙ ነው። ጦርነቱ ቀጥሏል። ያስተዋወቅኳችሁንና ሌሎችንም ሰበር መረጃዎች ዝርዝራቸውን ላስደምጣችሁ አብረን በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የኢራንን መሬት ወረው መያዝ እንደሚፈልጉና የኢራንንም ግዙፍ ነዳጅ እንደ ቬንዙዌላ ነዳጅ ሁሉ ወደ ሀገራቸው ማጋዝ እንደሚፈልጉ እቅዳቸውን በግልጽ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከብሪታንያው ጋዜጣ ፋይናንሻል ታይምስ ጋር ዛሬ ሌሊቱን ባደረጉት ሰፊ ቃለ ምልልስ ላይ አሜሪካ የኢራንን ነዳጅ እየቀዳች ለመውሰድ እንደምትፈልግና ለዚህም ደግሞ ዋነኛ የኢራን የነዳጅ መላኪያ ማዕከል የሆነውን የኢራኑን የሃርግ ደሴት ሙሉ በሙሉ በእግረኛ ሰራዊት ልትቆጣጠር እንደምትችል በግልጽ ለመገናኛ ብዙሃኑ ይፋ አድርገዋል። ይህንን እቅዳቸውን አሜሪካ የቬንዙዌላን ጠንካራ መሪ ኒኮላ ማዱሮን በቁጥጥር ስር ካዋለች በኋላ የሀገሪቱን የነዳጅ ኢንዱስትሪ ላልተወሰነ ጊዜ ለመቆጣጠር እንደወሰነችው ሁሉ በዚህም ደግሞ ተወስናለች፣ የኢራንን ነዳጅ ትፈልጋለች ብለውታል። ፕሬዝዳንቱ በንግግራቸው ለጋዜጣው ሲናገሩ እውነቱን ተናገር ካልከኝ የኔ እቅድ ምን መሰለ? ኢራንን በእጅጉ አሽመድምዶ የኢራንን ነዳጅ ወደ አሜሪካ እያጋዙ መውሰድ ነው። ሆኖም ግን በአሜሪካ ያሉ አንዳንድ ሞኝ ፖለቲከኞች አሉ፣ ይህንን ለምን ታደርጋለህ እያሉኝ ነው። ነገር ግን እነሱ ሞኞች ማለት ፈልጋለሁ በማለት የውሳኔያቸውን ጽኑነት ገልጸዋል። የኢራን ንብረት የሆነችውን የሃርግ ደሴትን አሜሪካ ሙሉ በሙሉ ስለመቆጣጠሯ በተጠየቁበት ወቅት ኢራናውያን በደሴቱ ላይ ምንም አይነት ጠንካራ የመከላከያ አቅም ከዚህ በኋላ የላቸውም፣ እኛም እጅግ በጣም በርካታ የእግረኛ ሰራዊት እያስገባን ነው፣ ሙሉ በሙሉ ደሴቱን እንቆጣጠራለን፣ ከዚያ ደሴቱም የአሜሪካ ይሆናል ብለዋል። ይህንን ተከትሎ የፔንታጎን የአሜሪካ መከላከያ ሚኒስትር መሬት ለመቆጣጠርና ለማስከበር የሰለጠኑ 10,000 ወታደሮችን ወደ ቀጠናው እንዲዘምቱ ትዕዛዝ ማስተላለፉንም መገናኛ ብዙሃኑ ዘግቧል። እስካሁንም ከ2200 በላይ የሚጠጉ መሪኖችን ጨምሮ 3500 ሌሎች ወታደሮች በአካባቢው ላይ መድረሳቸው ተዘግቧል። ተጨማሪ 2200 ማሪኖችና በሺዎች የሚቆጠሩ የ82ኛው አየር ወለድ ክፍለ ጦር አባላት ወደ ስፍራው በማቅናት ላይ እንደሚገኙም ተዘግቧል። በአሜሪካና በእስራኤል ጥምረት በኢራን ላይ እየተካሄደ ያለውን ጦርነት አስመልክቶ በዛሬው ዕለት ሌሊት ፕሬዝዳንት ዶናልድ ጄ ትራምፕ በኤርፎርስ ዋን ፕሬዝዳንታዊ አውሮፕላናቸው ውስጥ ሆነው ለጋዜጠኞች በሰጡት መግለጫ ጦርነቱ በኢራን ውስጥ ያገዛዝ ለውጥ ማምጣቱን አውጀዋል። ከዚህ ቀደም ማንም ተደራድሯቸው ከማያውቀው ሙሉ በሙሉ አዲስ ከሆኑ የተለዩ ሰዎች ጋር ነው እየተነጋገርኩ ያለሁት ሲሉ ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ውስጥ እያደረጉት ስላለው ንግግር አዲስ ነገርን ተናግረዋል። ከዚህ ቀደም እየተነጋገርኩ ነው ከማለት ውጪ ከነማን ጋር እየተነጋገሩ እንደሆነ ከመግለጽ ተቆጥበው የነበሩት ፕሬዝዳንቱ የኢራን መንግስት እየተነጋገርኩ አይደለም ሲል በየደረጃው ያሉ ባለስልጣናት ሁኔታውን ማስተባበላቸው እንዲሁም አሜሪካ ከራሷ ጋር እየተደራደረች ነው እስከ ማለትም ደርሰው ነበር። አሁን ግን ፕሬዝዳንት ዶናልድ ጄ ትራምፕ እንደተናገሩት በኢራን ውስጥ የአገዛዝ ለውጥ አሁን ይመጣል በማለት ገልጸው ሙሉ በሙሉ ድርድሩን እያካሄድኩ ያለሁት ከዚህ ቀደም ከማይታወቁ ሙሉ በሙሉ አዲስ ከሆኑ የተለዩ ሰዎች ጋር ነው እየተነጋገርኩ ያለሁት ብለዋል። ይህንንም እንደ አገዛዝ ለውጥ ነው የምቆጥረው፣ አዲስ መንግስት በኢራን ላይ ጠብቁ ብለዋል ፕሬዝዳንቱ። አያይዘውም ከኢራን ጋር ስምምነት ላይ ለመድረስ እርግጠኛ መሆናቸውን ጠቁመው አሜሪካ እስካሁን 13000 ኢላማዎችን የደበደበች ሲሆን ወደ 3000 የሚጠጉ ኢላማዎችም እንደቀሯት ትራምፕ በዚሁ መግለጫ
መግለጫቸው ላይ አክለዋል። ኢራን ጦርነቱን የሚያስቆም ስምምነት እንድትቀበል ካለበለዚያ ግን በኃይል ዘርፏ ላይ ከባድ የአሜሪካ ጥቃት እንደሚሰነዘርባት እንደ ፈረንጆቹ አቆጣጠር እስከፊታችን አፕሪል 6 ድረስ የመጨረሻ ገደቧን እንድታስታውቅ ለኢራን የጊዜ ገደብ መስጠታቸውም ይዘገባል። በሌላ በኩል እየተሰነዘረባት የሚገኘውን ጥቃት በመከላከል ላይ የምትገኘው ኢራን እሷም በመካከለኛው ምስራቅ በሚገኙ የአሜሪካ ጥቅሞችና የአሜሪካ ጦር ሰፈሮች ላይ ከባድ ውድመት ያመጣ ጥቃት እየፈጸመች ነው። ኢራን በሳውዲ አረቢያ በፈጸመችው ጥቃት የአሜሪካ ወታደራዊ ጀት ሙሉ በሙሉ ተመቶ መውደሙን የሚያሳዩ የሳተላይት ምስሎችም ይፋ ሆነዋል። ሳውዲ አረቢያ ውስጥ በሚገኘው የአሜሪካ የአየር ኃይል የጦር ሰፈር ላይ በተፈጸመው የዚህ የኢራን ማዕታ ወርዷል በተባለው ግዙፍ ጥቃት የአሜሪካ ወታደራዊ ማዘዣና መቆጣጠሪያ አውሮፕላኖች መመታታቸውን ትክክለኛነታቸው የተረጋገጡ ፎቶዎች ዛሬ ሌሊቱን ወጥተዋል። ኢራን የፈጸመቻቸውን በርካታና እጅግ ግዙፍ ጥቃቶች የሚያሳዩ የሳተላይት ፎቶግራፎች መጀመሪያ ላይ የተጋሩት የአሜሪካ ወታደራዊ ዜናዎችን በሚያወጣው የማህበራዊ ትስስር ገጽ ላይ የነበረ ሲሆን ምስሎቹ ኢስሪ ሴንትሪ የተባለውን አውሮፕላን ለሁለት ተገምሶ ጭምር መንደርደሪያው ላይ አሳይተዋል። ቢቢሲ በእነዚህ ፎቶዎች ላይ አደረኩት ባለው ማጣራት ከሳውዲ አረቢያ ዋና ከተማ ሪያድ ደቡብ ምስራቅ 100 ኪሎ ሜትር ርቀት ላይ በሚገኘው የልዑል ሱልጣን አየር ኃይል የጦር ሰፈር የተነሱ የሳተላይት ምስሎች መሆናቸውን አረጋግጧል። በአውሮፕላኑ ዙሪያ የሚታዩት ነገሮች ከሳተላይት ምስሎች ጋር ተመሳሳይነት ያላቸው መሆኑን ገልጿል። የቢቢሲ የመረጃ ማጣሪያ ቢቢሲ ቬሪፋይ ከጥቃቱ ቀን በፊት የወደመውን ኢስሪ አውሮፕላን በስፍራው እንደነበረ በሳተላይት ምስል የተመለከተ ሲሆን ጉዳቱ የደረሰበት ግዙፍ አውሮፕላን እንደሆነም ገልጿል። ማጣራት ከተደረገባቸው ፎቶዎች መካከል በአንዱ ላይ የአውሮፕላኑ የጭራ ቁጥር ይታያል። ቁጥሩንም በመጠቀም በተደረገው ማጣራት አውሮፕላኑ በበረራ ላይ እንደነበረም ለማረጋገጥ ተችሏል። በጥቃቱ ዕለትም የተወሰዱ የሳተላይት ምስሎች በአየር ኃይል የጦር ሰፈር ውስጥ እሳት እንደነበረ በግልጽ ያሳዩ ሲሆን ነገር ግን እሳቱ ኢስሪ አውሮፕላን ላይ ጉዳት በደረሰበት ጥቃት የተነሳ ስለመሆኑ ግልጽ አይደለም። ከጥቃቱ በኋላ አንድ የአሜሪካ ባለስልጣን ለሮይተርስ የዜና ወኪል ኢራን በአየር ኃይል የጦር ሰፈሩ ላይ በፈጸመችው ጥቃት 2 በጽኑ የቆሰሉ ጨምሮ 12 የአሜሪካ ወታደሮች መጎዳታቸውን አምነዋል። ኢራን በሳውዲ አረቢያ በፈጸመችው በዚህ ጥቃትም 270 ሚሊዮን የአሜሪካን ዶላር የሚያወጣውና ግዙፉ የአሜሪካ ኢስሪ የተባለው የስለላ አውሮፕላን ላይ ሙሉ በሙሉ ውድመት መከሰቱን አሜሪካ ባለስልጣን እማኛቸውን ሰጥተዋል። በየመን የሚገኙ የሀውቲ ኃይሎችም በእስራኤል ላይ በዛሬ ሌሊቱን የባላስቲክ ሚሳይሎችን የተኮሱ ሲሆን ይህ ውጥረትም ምዕራፍ ዓለም አቀፉን የኃይል ቀውስ በከፍተኛ ሁኔታ እንደሚያባብሰው ተንታኞች ገልጸዋል። በዚህም ምክንያት የነዳጅ ዋጋ በአንድ ወር ውስጥ ብቻ ከ50 በመቶ በላይ በማሻቀብ የእስያ ብሬንት ድፍድፍ ነዳጅ ዛሬ ሌሊቱን በበርሜል ከ116 ዶላር በላይ መግባቱም ተዘግቧል። ይህ በዚህ እንዳለ ኩዌት ቁጣዋን ስታሰማ የአረብ ሊግ ምንም ያልፈየደልን ስብስብ ስትል የአረብ ሊግን ሞግታለች። በመካከለኛው ምስራቅ ያለው ውጥረት አሜሪካና እስራኤል በጥምረት ሆነው ኢራን ላይ እሳት ሲያወርዱ ኢራንም በበኩሏ ከአሜሪካ ጋር ተባብረዋል ባለቻቸው የቀጠናው ሀገራትን እየቀጣች ቀጥላለች። የቀጠናው ሀገራትም ዛሬ ሌሊቱን ጭምር ከባድ ጥቃት አስተናግደዋል። ይህንን ተከትሎ በ165ኛው የአረብ ሊግ የሚኒስትሮች ምክር ቤት ስብሰባ ላይ በቪዲዮ ኮንፈረንስ የተሳተፉት የኩዌት ውጭ ጉዳይ ሚኒስትር ሼክ ጃህራ ጃቤር አልአህመድ አልሰባህ ሊጉ ተምሳሌታዊ ከመሆን ባለፈ አሁን ያለውን ፈጣን የቀጠናውን ተግዳሮት መቋቋም ባለመቻሉ የአረብ ሊግ የሞተ ስብስብ ነው፣ መሰባሰባችን ምንም ትርጉም የለውም፣ ኢራንን እንኳን መመከት ያልቻለ የማይሆን ስብስብ ሲሉ አጣጥለውታል። ሚኒስትሩ በንግግራቸው የባህረ ሰላጤው የትብብር ምክር ቤት ጂሲሲ የአረብና የእስልምና ሀገራት ጉዳይን በፖለቲካና በኢኮኖሚ ለመደገፍ ያላሰለሰ ጥረት እያደረገ ባለበት በአሁኑ ወቅት የአረብ ሊግ የአረብ ደህንነትን ከመጠበቅ ረገድ ያሳየው መዘናጋትና ድክመት ሊቀበሉት የማይችሉት ውድቀት መሆኑንም የኩዌቱ ውጭ ጉዳይ ሚኒስትር በንዴት ጦፈው ባደረጉት ንግግር አስታውቀዋል። የኩዌቱ ውጭ ጉዳይ ሚኒስትር ቁጣም ዋነኛ ማጠንጠኛው ኢራን በአረብ ሀገራት ላይ እያካሄደች ያለውን ጦርነት ነው በማለት ገልጸው ኢራን በአካባቢው ላይ በእጅግ ከፍተኛ ሚሳይሎችንና ሰው አልባ በራሪ አውሮፕላኖችን ወይም ድሮኖችን በመጠቀም በኩዌትና በሌሎችም የአረብ ሀገራት ላይ ከባድ ጥቃት እየፈጸመች ነው ብለዋል። ይህ የኢራን ድርጊት ዓለም አቀፍ ሕግን የጣሰ ነው፣ ሀገራትን ለማሸበርና የውስጥ ሰላምን ለማናጋት የተነደፈ ስልታዊ የሽብርና የጥፋት መንገድ ነው በማለት ኩዌት ራሷን የመከላከል ሙሉ መብት አላት፣ ያንን ቀጥተኛ ጊዜ እየጠበቀች ነው፣ የመጨረሻው መጨረሻ ሲመጣ ወደ ጦርነቱ መግባታችን አይቀርም ብለዋል ሚኒስትሩ። በሌላ በኩል የመካከለኛው ምስራቅ ውጥረት ተባብሶ ያደረ ሲሆን የእስራኤል አየር ኃይል በኢራን ዋና ከተማ ቴህራን በሚገኘው የኢራን መንግስት ቁልፍ ተቋማት ላይ መጠነ ሰፊ የአየር ጥቃት ማድረሱን የእስራኤል መከላከያ ኃይል በይፋ አስታውቋል። ይህንን ከባድ ጥቃት ተከትሎ ከኢራን ዋና መዲና ከቴህራን ሰማይ ላይ ጥቅጥቅ ያለ ጥቁር ጭስ በከፍተኛ ሁኔታ ንጋቱን እየታየ ነው። የኢራን መገናኛ ብዙሃን በከተማዋ የተለያዩ አካባቢዎች የኤሌክትሪክ ኃይል ሙሉ በሙሉ መቋረጡን ዘግበዋል። እስራኤል የትኞቹን የተለዩ የገዢውን አካል ይዞታዎች እንደመታች ዝርዝር መረጃ እስካሁን ባትሰጥም ጥቃቱ የኢራንን ወታደራዊና የፖለቲካ ማዕከላትን ኢላማ ያደረገ እንደሆነ ቢገለጽም ነገር ግን የኤሌክትሪክ መሰረተ ልማቶችን ሳትመታ እንዳልቀረችም ተገምቷል። ይህ በእንዲህ እንዳለም ኢራንም
ለተሰነዘረባት ጥቃት ፈጣን ምላሽ ሌሊቱን ስትሰጥ ያደረች ሲሆን የእስራኤል መከላከያ ኃይል ከኢራን የተተኮሱ በርካታ ግዙፍ የባላስቲክ ሚሳይሎችን መለየቱን አስታውቆም በአሁኑ ወቅትም በኢየሩሳሌምና አካባቢዋ የአደጋ ማስጠንቀቂያ ሳይረኖች ሲሰሙ እንደነበር ተዘግቧል። ይህ የሁለቱ ሀገራት ቀጥተኛ የሚሳይልና የአየር ጥቃት ልውውጥ ቀጠናውን ወደማይመለስ መጠነ ሰፊ ጦርነት እንዳስገባው ተዘግቧል። በሌላ በኩል በእስራኤል የውስጥ ፖለቲካ ዙሪያ የአውሮፓ ሀገራት ያላቸውን ስጋት የገለጹ ሲሆን የጀርመን፣ የፈረንሳይ፣ የጣሊያንና የብሪታንያ ውጭ ጉዳይ ሚኒስትሮች የእስራኤል ፓርላማ ወይም ክኔሴት ሊያጸድቀው ባቀደው የሞት ቅጣት ረቂቅ አዋጅ ላይ ያላቸውን ጥልቅ ስጋት ገልጠዋል። አራቱ ሀገራት ባወጡት የጋራ መግለጫ ይህ አዋጅ አድሎ የሞላበት ባህሪ እንዳለውና እስራኤል ለዲሞክራሲያዊ መርሆች ያላትን ቁርጠኝነት ጥያቄ ውስጥ የሚጥል በማለት ገልጸው የህግ መወሰኛው ምክር ቤት አዋጁን ውድቅ እንዲያደርገው ከወዲሁ አሳስበዋል። ይህ በዚህ እንዳለ በአያቶላ አሊ ካሚኒ የተተኩት የአያቶላ አሊ ካሚኒ ልጅ የሆኑት ሙጅታባ ካሚኒ እስካሁን ድረስ በአደባባይ ባይታዩም በስማቸው ግን ተጨማሪ መግለጫ ወጥቷል። የኢራኑ ጠቅላይ መሪ ሙጅታባ ካሚኒ የኢራቅ የሃይማኖት አባቶችና ህዝቡን በኢራን ላይ የተሰነዘረውን ጥቃት ላሳዩት ግልጽ አቋም ምስጋና ያቀረቡበት አዲስ መልእክትም በኢራን መገናኛ ብዙሃን ምሽቱን ተላልፏል። የኢራን መገናኛ ብዙሃን እንደዘገቡት ከሆነ ይህ በጠቅላይ መሪው ስም የተላከው መልእክት ለአንድ የኢራቅ ባለስልጣን የተሰጠው የኢራቅ ከፍተኛ እስላማዊ ምክር ቤት አፈ ጉባኤና በባግዳድ የኢራን አምባሳደር ባደረጉት ስብሰባ ላይ ነው። ይሁን እንጂ ሙጅታባ ኻሜኔይ በመጋቢት ወር መጀመሪያ ላይ ወደ ስልጣን ከመጡበት ጊዜ አንስቶ በርካታ የጽሁፍ መልእክቶች በስማቸው ቢወጡም እስካሁን ድረስ በአደባባይ ወይም በሀገሪቱ ብሔራዊ ቴሌቪዥን እይታ በቀጥታ ለህዝብ አልታዩም። የቀድሞ የሀገሪቱ ጠቅላይ መሪ አባታቸው አሊ ካሜኔይ ከፌብሩዋሪ 28 በተጀመረው የመጀመሪያው ቀን ጥቃት ላይ ህይወታቸው ማለፉ የሚታወቅ ሲሆን እስካሁን ድረስ ግን ስርዓተ ቀብራቸው አልተፈጸመም። የአዲሱ መሪ በአደባባይ አለመታየት በርካታ መላምቶችን ያጫረ ሲሆን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በጉዳዩ ላይ አስተያየት ሲሰጡ ማንም ድምጻቸውን ስላልሰማ ሙጅታባ ካሜኔይ ወይ ሞቷል አሊያም እጅግ በከባድ ሁኔታ ክፉኛ መቁሰሉን የሚያሳስብ ሁኔታ ውስጥ መግባቱን ያመለክታል ሲሉ ተናግረዋል። በጄኔቫ የተባበሩት መንግስታት ድርጅት የኢራን አምባሳደር በበኩላቸው የጠቅላይ መሪው ከእይታው መራቅ ከጸጥታና ደህንነት ስጋት አንጻር ብቻ የተያዘ መሆኑን ገልጸው መሪው ግን በመልካም ሁኔታ ላይ ሆነው ሀገሪቱን እየመሩ ነው ብለዋል። ይህ የደህንነት ስጋት መነሻ የሌለው አይደለም። የእስራኤል መንግስት ሙጅታባ ካሜኔይ ወደ ስልጣን ከመምጣታቸው በፊትም ሆነ በኋላ ዋነኛ የጥቃት ኢላማ እንደሆኑ በግልጽ ስትዝት ቆይታለች። በተጨማሪም የአሜሪካ የውጭ ጉዳይ መስሪያ ቤት ይህንን አዲሱን ጠቅላይ መሪውን ጨምሮ በ10 የኢራን ከፍተኛ ባለስልጣናት ላይ መረጃ ለሰጠ 10 ሚሊዮን የአሜሪካን ዶላር ሽልማት ያቀረበ ሲሆን በመሆኑም የጠቅላይ መሪውን ደህንነትና ቀጣይ እጣ ፈንታም በቀጠናው ትልቅ አነጋጋሪ ጉዳይ ሆኖ ቀጥሏልም ተብሏል። በመጨረሻም የሩሲያ የነዳጅ ጫኝ መርከብ የአሜሪካን እገዳ ጥሶ ኩባ መድረሱ ተዘግቧል። በአሜሪካ ማዕቀብ የተጣለባትና 730 ሺህ በርሜል ድፍድፍ ዘይት የጫነችው አናቶሊ ኮሎንዱኪስ የተሰኘችው የሩሲያ ንብረት የሆነው ነዳጅ ጫኝ መርከብ አሜሪካን በኩባ ላይ የጣለችውን የነዳጅ እገዳ በግልጽ በመቃወም በትናንትናው ዕለት ኩባ መድረሷ ነው የተዘገበው። አሜሪካን በኩባ ላይ የጣለችውን የነዳጅ እገዳን ተከትሎ በተለይም ደግሞ በኩባ ከባድ የሆነ የኃይል እጥረትና የነዳጅ መመናመን አጋጥሞ ነበር። መርከቧም በትናንትናው ዕለት እሁድ ዕለት በሄይቲ ሰሜናዊ አቅጣጫ ወደ ምዕራብ ኩባ ማታንዛን ወደብ አካባቢ ስትቃረብ ታይታለች። ይህ የነዳጅ ጫኝ መርከብ ጉዟም በኃይል እጥረት ምክንያት ለምትማቀቀው ኩባ ትልቅ ተስፋ ሆኖላታል ተብሏል። ኩባ ዋነኛ የነዳጅ አቅራቢዋ ቬንዙዌላ የነበረች ሲሆን ቬንዙዌላም በጥር ወር በአሜሪካ ጦር ኒኮላስ ማዱሮ በቁጥጥር ስር ካዋለም በኋላ ነዳጇን ካጣች ወዲህ ሀገሪቱ በከፋ የኢነርጂ ቀውስ ውስጥ ገብታለች። ፕሬዚደንት ትራምፕ ወደ ኩባ ነዳጅ የሚልክ ማንኛውም ሀገር በከባድ ታሪፍ እንደሚቀጡ ቢዝቱም የሩሲያዋ መርከብ ግን በሩሲያ የጦር መርከብ ታጅባ አትላንቲክን አቋርጣ ኩባ መድረሷ ተዘግቧል። ሀገረ አሜሪካን በቴክሳስ ግዛት የኦስቲን ዩኒቨርሲቲ የኢነርጂ ዘርፍ ባለሙያ የሆኑት ጆርጅ ፒኖን እንደሚሉት ከሆነ አሜሪካ መርከቧን ቀደም ብላ ለማስቆም አለመሞከሯ አስገራሚ ቢሆንም አሁን ግን መርከቧ ወደ ኩባ የባህር ክልል ገብታለች ብለዋል። እርሷን ለማስቆም ያለው እድልም ሙሉ በሙሉ ከዚህ በኋላ ከስሟል ባይ ናቸው። ኩባ ካለፈው ጥር ወር ወዲህ ምንም አይነት ነዳጅ ያልገባላት ሲሆን በዚህም ምክንያት ከፍተኛ የሆነ የኤሌክትሪክ መቋረጥ ያጋጥማት ሲሆን የትራንስፖርት መቆምና የነዳጅ ዋጋ መናርም አጋጥሟታል። ይህ የሩሲያ ጭነት ኩባ ከገባ በኋላ ለዲሴል ማጣሪያ የሚውል ሲሆን ይህም ደግሞ የሀገሪቱን የ12 ቀን ተኩል ፍላጎት ብቻ የሚሸፍን እንደሆነ ተዘግቧል። ኩባም በከፍተኛ የኃይል እጥረት እየተፈተነች ሲሆን ከአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጋር እንደማትደራደር መግለጿ ደግሞ ሁኔታውን የበለጠ ከፋ እንዲሆን አድርጎታል። ፕሬዝዳንት ትራምፕ ኩባ እንዲያውም የአሜሪካ ግዛት እናደርጋታለን፣ እንወስዳታለን፣ ምንም የማይረባ የፈረሰች ሀገር እኮ ናት ሲሉ ጭምር መናገራቸው በበርካቶች ዘንድ ቁጣን አስነስቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።